ትዝታችን በኢቢኤስ ቴል አቪቭ እስራኤል ገባ። እንደምን ሰንብታችኋል? አዲሱን የትዝታችን በኢቢኤስ ፕሮግራማችን የምንጀምረው እስራኤል ቴል አቪቭ ከተማ ተገኝተን ነው። እጅግ በጣም ደስ ብሎናል። ትዝታችን በኢቢኤስ ከፕሮፌሽናል ካሜራማን እና ከፕሮፌሽናል ካሜራ ጋር አብሮ ተያይዞ ለ11 ዓመታት ሲያደርግ የነበረውን በአገር ቤት ማለት ነው ሲያደርግ የነበረውን ጉብኝት ከፍ በማድረግ ወደ እስራኤል ሀገር ሲያቀና የመጀመሪያው ነው። ከዚህ በፊት በአውሮፓና በአሜሪካ በተለያየ መልኩ ስገኝባቸው በነበሩባቸው ፕሮግራሞችና የኢትዮጵያውያን የማየት እድሎች አነስተኛም ቢሆን ታሪክን ለማጋራት ጥረት ማድረጋችን ይታወሳል። ዛሬ ግን እስራኤል ኤምባሲ በጋበዘን መሰረት ይሄው ቴል አቪቭ ከተማ ተገኝተናል። የእስራኤልና የኢትዮጵያ ግንኙነት በጣም ረጅም ዓመታትን ያስቆጠረ ነው። ታሪክ ጠገብ ነው፣ ዘመን ጠገብ ነው፣ ባህል ጠገብ ነው። እንዲሁም ደግሞ ከዛ በተጨማሪ ደግሞ በእስራኤልና በኢትዮጵያውያን ሕዝቦች መካከል ያለው መስተጋብር ደግሞ ቤተሰባዊነት፣ አንድነት እጅጉን በጣም ከፍ ያለ መሆኑ ይታወቃል። እስራኤል ስትነሳ ኢትዮጵያ፣ ኢትዮጵያ ስትነሳ እስራኤል በተለያየ መልኩ ይገለጻልና ለማንኛውም እንግዲህ በእስራኤል ኤምባሲ ግብዣ እዚህ ቴል አቪቭ ከተማ ስንገኝ በቀጣዩ 3-4 ቀናት ከቴል አቪቭ ከተማም ወጣ ተብሎ የኢየሩሳሌምንና የተለያዩ ከተሞችን እንደምንጎበኝ ተነግሮናል። እጅግ ደስ ብሎናል። በነገራችን ላይ በጣም በርካታ ጋዜጠኞች አብረውናሉ። ከህትመት ሚዲያ፣ ከሬዲዮ፣ ከቴሌቪዥን እንዲሁም ደግሞ በተለያዩ መልኩ ማህበራዊ ሚዲያ ላይ የሚሰሩ ሳያችሁ ኦልድ ጃፋ ተብሎ የሚታወቀው ቦታ ይሆናል። ትዝታችን በኢቢኤስ እስራኤል ቴል አቪቭ ይመቻችሁ። ጃፋ ተብሎ የሚታወቀው የኦልድ ሲቲ ነው፣ ኦልድ ታውን ነው፣ ብዙ ታሪክ ያለው ነው። አሁን እንግዲህ ከሰዓት ጋር ሽሚያ ስለሚያስፈልግ ነው እንጂ ጃፋ በራሱ አንድ ትልቅ ፕሮግራም የሚወጣው አንድ ትልቅ ዶክመንተሪ የሚወጣው ስፍራ ነው። ለማንኛውም ኪነ ህንጻው ምን ይመስላል የሚለውን ብቻ ነው በወፍ በረር ከመሸ ስለደረሰን አይተን የተመለስ ነው። አሁን
ቴል አቪቭ የሚባለው ዋናው ከተማ ላይ ነው ያለነው። ጃፋ አሁን በተመልክተነው የመጣ ነው ኦልድ ሲቲው ነው ማለት ነው። ለማንኛውም በኢትዮጵያ የእስራኤል አምባሳደር እራት ግብዣ ሊያደርጉልን ነው። ጋዜጠኞች ባልደረቦቼ ቀድመው ገብተዋል። አምባሳደሩንም እየጠበቅናቸው ነው። እርሳቸው እራት ግብዣ ያደርጉልናል። የሀበሻ ሬስቶራንት ነው። እግረ መንገድም በእስራኤል የሚኖሩ በተለይ ቴል አቪቭ አካባቢ የሚኖሩ ሀበሾች ወይም ደግሞ ኢትዮጵያውያን በምን መልኩ ታሪካቸውን፣ ትዝታቸውን ከምግብ ጋር ከባህል ጋር ከቋንቋ ጋር ያጣጥማሉ የሚለውን ይሄው ገብተን እንመልከት። ዋው! እንግዲህ እንደዚህ ሲታይ ራሱ የኢትዮጵያ መልክ ነው፣ የኢትዮጵያ ትዝታ ነው፣ የኢትዮጵያ ታሪክ ነው። እግረ መንገድ ያለውን ነገር አብረን እናያለን ማለት ነው። ቴል አቪቭ ሀበሻ ሬስቶራንት ነው። ግዕዝ ሬስቶራንት ይባላል ስሙ። ይሄው እነዚህን ሁሉ ተዘጋጅተውልናል። በገበታ ሆነው በጥሩ ሁኔታ ይቀርቡልናል። አብረን እንቀምሳለን። በላን ጠጣን። እንግዲህ ግብዣውንም ተጋበዘን። ክቡር አምባሳደርን በጣም እናመሰግናቸዋለን። እርሳቸውም ደግሞ ይሄንን ግብዣ ብቻ ሳይሆን ደግሞ ጨዋታም እንጫወት ዘንድ ፈቃዳቸውን ስለሰጡ ማለት ነው። በጣም እናመሰግናለን ክቡር አምባሳደር። እሺ፣ እስኪ ሙሉ ስሞን እንተዋወቅና ክቡር አምባሳደር ትንሽ ጨዋታዎችን በትዝታ መልክ እናወጋለን። ተስፋዬ ይታይ እባላለሁ። በዚህ በእስራኤል የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር። ስለ እስራኤል ጥቂት ነገር እስኪ እንስማ። የእርሶና የእስራኤል ግንኙነት? በእርግጥ የመጣሁት በስራ ነው። አሁን እንግዲህ መጋቢት ወር ቢመጣ 3 ዓመት ይሆነኛል። ነገር ግን ተማሪ ያለው ካስታወስክ እነ ማሞ ውድነህ የሚጽፏቸው መጽሐፎች ነበሩ። የስለላ መጽሐፎች፣ የካይሮ ጆሮ ጠቢ፣ የኛ ሰው በደማስቆ፣ ምጽአተ እስራኤል እና ያው ክረምት ሲሆን እንደዚህ ልቦለድ መጽሐፎችንና እንዲህ አይነት የስለላ የእሳቸውን መጽሐፎች ማንበብ ነበርና ለእስራኤል የተለየ እዛ ባገኘሁት መሰረት የተለየ እንትን ነበረኝ። በተለይ ስለ ሞሳድ ራሱ ሞሳድ ነበርኩ ብሎ መጽሐፍ የጻፈ ሰው ነበር። አሁን መጽሐፉ በአማርኛም ተተርጉሞ የዛን ጊዜ ሞሳድ ማን ነው ምናምን በሚል ነበር። እሱንም አንብቤ ነበር። ያ ሁሉ እንትን ፍቅር አስያዘብኝ ማለት ነው። ከዛ ባሻገር እንደምታውቀው በተለየኛ ክርስቲያን ወገን እስራኤልን በቃ ክርስቶስ የተወለደባት ከእምነቱ ጋር ያያይዛል። የእስራኤል አምላክ እያለ ነው የሚናገረው። ያም ራሱ ኢምፓክት አለው። ያም ሆኖ ግን እስራኤል መጥቼ እንደዚህ አገለግላለሁ የሚል እንትን አልነበረኝም። ግን ሀገሩን ኢየሩሳሌምን ማየት በተለይ አንድ ሁለት ጓደኞቼ ደግሞ እስራኤልን ጎብኝተው የተመለሱና እነዚህ ክርስቶስ ተያዘባት የሚባለው የጌተሰማኒ ወይራዎቹ አሉ አሁንም ድረስ ሲለኝ እንዴት 2000 ዓመት ሆኗል እንዴት ይኖራሉ የሚል እንትን ነበረኝ እና መጥቼ እነዛን ወይራዎችንም ጌተሰማኒም ሁሉንም ለማየት ቻልኩ። ስለዚህ እንዲህ አይነት አታችመንት ነው እንግዲህ እኔና እስራኤል ያለን ማለት ነው። እንዴት አገኘኋት ታዲያ እስራኤልን? ያ ከሞላ ጎደል እንደማስባት ነው ያገኘሁት። ከዛ ከፍ እያልኩ ስመጣ ደግሞ ይሄዚህ በቴክኖሎጂው ያላት እድገት፣ በግብርናው ያለው እድገት አሁንም እዚህ ሀገር ቤት እያለው እስራኤሎች እኮ የአውሮፓ ገበያን የሚያጥለቀልቅ ቲማቲም፣ ብርቱካን ያመርታሉ። አገሩ ግን በረሃ ነው እና ይሄ ደግሞ ድሪፕ ኢሪጌሽን የሚባል ቴክኖሎጂ አላቸው
የመሳሰሉ ነገሮችን ስሰማ ብዙ ጊዜ ቆየሁና በጣም በዛ ደግሞ ማድነቅ ጀመርኩ ማለት ነው። በፊት በጦርነት በስለላ ችሎታቸው ነው እየቆየው ሲሄድ ደግሞ በዚህ በቴክኖሎጂ ውሃን በደንብ አድርገው ተጠቅመው በረሃ ላይ ምርት ያመርታሉ የሚለው ደግሞ በጣም እንትን አለኝ። ፕሮግራማችን ያው የትዝታ እንደመሆኑ መጠን እዚህ ቴል አቪቭ አካባቢ ይሁን ሌላው የእስራኤል ክፍል ላይ የሚኖሩ ኢትዮጵያውያን የማግኘት ሰፊ እድል ይኖረውታል ብዬ አስባለሁ። ባለው የስራ ግንኙነት ትዝታቸው ምን ይመስላል? እንደምን ያወሷታል ኢትዮጵያን ሀገራቸውን? በአጠቃላይ ቁጥሩ ወደ 180 ሺህ የሚሆን ነው። አሁን ቤተ እስራኤላዊ የእስራኤል ዜግነት የወሰደው ኢትዮጵያዊ ማለት ነው። ኢትዮጵያዊ የነበረ የመጡት በተለያየ ጊዜ ነው። አንዳንዶች አድገው ትልቅ ሆነው እዛ ተምረው እስከ 12 ጨርሰው አንዳንዶችም እንደ የኮሌጅ እድል አግኝተው የመጡ አሉ። እንደገና ደግሞ ትንሽ ሆነው የመጡ ስለ ኢትዮጵያ ምንም ብዙ ሳያውቁ የመጡ አሉ። እንደገና ደግሞ እዚህ የተወለዱ አሉ። እንደዚህ አይነት ጄኔሬሽን ነው ያለው። እዚያ አድገው የመጡት ሰዎች ስለ ኢትዮጵያ የተለየ ፍቅር ነው ያላቸው። የተለየ ኢትዮጵያ እንዲሆነች ሲባል ሁሉ በጣም ነው የሚከፉት ማለት ነው። ስለዚህ የኢትዮጵያ ደህና ስትሆን ልማቷ ሲጠናከር በጣም ደስ ይላቸዋል። እንደገና ኢትዮጵያ በዚህ ጉዳት ደረሰባት ሲባሉ ደግሞ ይከፋሉ። አንዳንዱን ብንወስድ አሁን ለህዳሴ ግድብ እስከ 1.1 ሚሊዮን የአሜሪካ ዶላር ነው በቦንድ ግዢ በስጦታ በምናምን ያዋጡት ማለት ነው። አሁንም ማቹሪቲ ዴቱ የቦንዱ ደርሶ እንደገና ለተጨማሪ 5 ዓመት የንትን የሚሉ አሉ፣ ይቆይልን እያሉ ያሉ አሉ። ሌሎች ደግሞ በሚችሉት አቅም በኢንቨስትመንቱ በንግዱ በምኑ የሚሳተፉ አሉ። እና ኢትዮጵያ በቃ ትብታቸው የተቀበረበት ስለሆነ በደም እንትን ይላሉ ማለት ነው። የሚመገቡት የኢትዮጵያ ባህላዊ ምግብ ነው። እንጀራ ነው፣ ወጥ ነው፣ ምንድን ነው፣ ጭፈራው የኢትዮጵያ ነው። አሁን ሲገናኙ ሌላ እንትን የለም። አለባበሱ ሴቱም ወንዱም የሚለብሰው ያው ባህላዊ ልብስ ነው እና የተለየ አታችመንት ነው ያላቸው። ትንሽ እንግዲህ ይሄን አዲሱን ወጣቱ አንዱ ትልቁ ችግር የቋንቋ ችግር አለ። አማርኛ ቋንቋ የማይችሉ ወጣቶች አሉ፣ ዕብራይስጥ ብቻ የሚችሉ አሉ። አንዳንዴ ደግሞ ወላጆች ዕብራይስጥ አይችሉም። ስለዚህ ልጆችና ወላጆች ትንሽ የሚፈጠር እንትን አለ። ዞሮ ግን እነዛም ከወላጆች በሚያዩትና በሚሰሙት ለኢትዮጵያ ጥሩ እንትን አላቸውና በተለይ አድገው እዛ ኖረው የመጡት በጣም ለኢትዮጵያ የተለየ ፍቅር ነው ያላቸው። እዚህ ሲኖሩ እንደ ኢትዮጵያ በኖራት ብለው የሚመኙት ብዙ ነገር ይኖራል ብዬ አስባለሁ። ቅድም ከቴክኖሎጂ አንጻር ያነሱልኝም ነገር ስላለ ማለት ነው። እንደው ምን ይቆጨዎታል? ኢትዮጵያ ቢኖራት እዚህ ያዩት ነገር ለሀገሬ ደግሞ ቢኖራት ብለው የተመኙት? አንደኛው የሚያስቆጨው በግብርናው መስክ ያለው ነው። ቅድም እንዳልነው አፈሩ ለምነት የለውም። የእስራኤል አሁን እየዞራችሁ እንደምታዩት የውሃ እጥረት አለባቸው። እነዚህ ሁለቱ ነገሮች ውሃና አፈር አስፈላጊ ናቸው ለግብርና ምርታማነት። እኛ ውሃም አለን ለም አፈርም አለን። ግን የሚያስቆጨው ይሄንን አፈርና ውሃ ይዘን እስከዛሬ በደንብ ሳንጠቀምበት መቅረታችን ነው። እነሱ የእንትን ውሃን የባህር ውሃን ከዚህ ከሜዲትራኒያን ጨውን እንትን እያሉ ዲሳሊኔሽን በሚባለው ፕሮሰስ አሳልፈው ነው ለመጠጥም ጭምር የሚጠቀሙት። ከዛ ባሻገር ከቤት ውስጥ ያለው ሲወሬጅ ይሄ እንደገና ሪሳይክል በማድረግ ነጊቭ የሚባለው በረሃ የሚለማው ልም ያለ በረሃ ነው፣ በዚህ ውሃ ነው ማለት ነው። ስለዚህ እኛ ሀገር አሁን የመስኖ ልማት እንቅስቃሴው ተጀምሯል። የበጋ መስኖ የሚባለው ስንዴ ማምረት ጀምረናል፣ ሌሎች ምርቶችን ማምረት ጀምረናል። እሱ በስፋት እንትን መሆን አለበት። አንዱ ውሃን እና አፈር ኑሮን ለማፈር ኑሮን ግን ደግሞ በምግብ ራሳችን ሳንችል መቆየታችን በእጅጉ የሚያስቆጭ ነው። ለዚህ ከእስራኤል አንድ ሊወሰድ የሚችለው ይሄ ጠብታ መስኖ ድሪፕ ኢሪጌሽን የሚባለው እኮ ውሃን በቁጠባ የሚጠቀም እና ሰብሎች ተክሎች ደግሞ ብዙ ውሃም አይፈልጉም፣ ውሃም ደግሞ እጥረት አይፈልጉም። ኦፕቲማል የሚባለው በፈረንጆቹ የሚበቃቸውን ያህል ነው እንትን የሚፈልጉት። ለዛ ምርታማነት ያድጋል። ይሄ ከበቂ በላይም ሳይሆን ከበቂ በታችም ሳይሆን ሲቀር አሁን ቅድም እንዳልኩት የቲማቲሙ ምርታማነት ከፍተኛ መሆን የብርቱካኑም የሌላውን ምርት ከፍ ማለት የሚፈልገውን ውሃ ብቻ ስለሚያገኝ ስለሚሰጡት ነው። በእርግጥ እነሱ
ፕሪሲሽን አግሪካልቸር የሚሉት ደረጃ ላይ ነው ያሉት። አንድ ምን አይነት ንጥረ ነገር ምን ያህል ውሃ ምናምን በሚል ያው እንትን ብለው ነው ቀምረው ነው የሚሰጡትና ይሄ ነው ቴክኖሎጂ በደንብ መግባት አለበት ከነሱ። ቁጥሩ በዛ ያለ ጋዜጠኛ ነው በተለያየ መልኩ የመጣው ከህትመት አለ፣ ከሬዲዮ አለ፣ ከቴሌቪዥን አለ፣ ከማህበራዊ ሚዲያ። እኛም ተገርመናል፣ ተደንቀናል፣ ደስም ብሎናል በእውነት በዚህ ደረጃ። አንደኛ ሙያው መከበሩ እኮ ነው አንድም፣ ሁለተኛ በሁለቱ ሀገሮች መካከል ያለው ቅርበትም እግረ መንገድ የሚያሳይ ነውና እርሶም ከስራ ባልደረቦቿ ጋር በመሆን መልካም ራት ጋብዙን። ጥሩ አድርጋችሁን የተቀበላችሁን ከመሸ ደርሰን ብዙ ነገር ነው ያየ ነው። ምናልባት ይሄን ስሜቶን ይግለጹልንና መልእክትም ካለ ለሀገር ህዝብ አስተላልፈውን ጨርስ። እንደዚህ በርከት ብላችሁ ስትመጡ ደስ ይላል እና ከተለያየ ሚዲያ በቁጥርም ወደ 20 ነው የምትደርሱት። ይሄ ደስ ይላል። አንዱ እሱ ነው የሚያስደስተው ነገር እና እዚህ ያያችሁትን ነገር ደግሞ እዛ ሪፍሌክስ ለምታደርጉ እዚህ ብዙ ነገር ታያላችሁ ብዬ እጠብቃለሁ። ብዙ ነገሮች አሏቸው በሁሉም እንትን እና ይሄንን ዘግባቸው ደግሞ እኛም ህዝብ እንዲያውቀው ማድረጉ ጥሩ ነው። ከዛ ባሻገር እኛም ደግሞ እዚህ ብዙ ፕሬዘንስ አለን። ቤተክርስቲያኖች አሉን፣ ህንፃዎች አሉን እና ያለን እዚህ ፕሬዘንስ ምልክታችን ብዙ ነው እና ያንንም በዘገባችሁ በጉብኝታችሁ ይካተታል ብዬ ተስፋ አደርጋለሁ። በአጠቃላይ ቆይታችሁ ያማረ የሰመረ እንዲሆን ነው የምመኘው እና እንኳን ደህና መጣችሁ ነው። ቆይታችሁ እንዳልኩት በጣም የተሳካ እንዲሆን እመኛለሁ። መልካም፣ እጅግ በጣም አመሰግናለሁ ክቡር አምባሳደር። እናመሰግናለን። እሺ በጣም የሚደንቅ ነው። እንግዲህ ቅዱስ ገብርኤል ማርያምን ያበሰረበት ቤተክርስቲያን እንደሆነ ሰምተናል። በጣም የሚደንቅ ነው። ብዙ ሆነን ራሱ ታሪኩን ስንሰማ ለማመን የሚከብድ ነው። እንደውም አሰራር በጣም የሚገርም ነው። ሄኖክ አመሰግናለሁ። እንግዲህ አብረን እየጎበኘን ነው። ክብረት ይስጥልኝ። በጣም ትልቅ ቦታ ነው ያለ ነው። ስለዚህ ታሪክ ከኔ ይልቅ አንተ ለትዝታችን በኢቢኤስ ተመልካቾች ብትነግር እወዳለሁ። ክብረት ይስጥልኝ። አሁን ያለንበት ቦታ ናዝሬት የምትባለዋ ከተማ ነች። ናዝሬት ደግሞ በመጽሐፍ ቅዱስ ታሪክ ውስጥ በዘመነ ስጋዌ ታሪክ ውስጥ ቁልፍ ቦታ ያለ ቦታ ነው። ቅዱስ ገብርኤል መልአኩ ቅዱስ ገብርኤል መጋቢት 29 ቀን 5500 ዓመተ ዓለም በዕለተ እሁድ እመቤታችንን ያበሰረባት ቦታ ነው። ጌታችን እንደሚወለድ የተናገረበት ቦታ ነው፣ ያበሰራት ነው እና ይሄ ትልቁ መሰረት ነው። ቃል ስጋ ሆነ፣ ቃል ስጋ ከሆነ በእኛም ዘንድ አደረ የሚለውን ነገር ከሱ ጋር የሚያያዝ ነው ይሄ። ስለዚህ ነው ቤተክርስቲያኑ የብስራት ቤተክርስቲያን ተብሎ የሚጠራው። እዚህ ላይ የተለያዩ አብያተ ክርስቲያናት ስርዓተ አምልኮ ይፈጽሙበታል። የኢትዮጵያ ኦርቶዶክስ ተዋሕዶ ምእመናንም ሌሎችም ክርስቲያን ምእመናንም ከኢትዮጵያም ከዓለም ዙሪያ ያሉ ሲመጡ ሁሉም በጋራ እና በተለያየ ክፍል ደረጃ ያለው ስርዓተ አምልኮን የሚፈጽሙበት፣ ዕለቱን የሚያስታውሱበት፣ ነገረ ድህነቱን የሚዘክሩበት ነው። በእኛ ባህረ ሐሳብ መጋቢት 29 ልዩ ነው።
መጋቢት 29 ቀን ዓለም የተፈጠረበት በዕለተ እሁድ ቀን ነው። ያ በአዳም ምክንያት የወደቀው ዓለም የጠፋው ዓለም ከዓመተ ፍዳ ወደ ዓመተ ምሕረት እንዲቀየር ያደረገው ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ያዳነበት መነሻ ከመቤታችን መጸነሱ ነው። ስለዚህ ይቺ ደግሞ ያ በዕለተ እሁድ መጋቢት 29 የተፈጠረው ሰማይና ምድርን ይዞ 22ቱም ፍጥረታት የተፈጠሩበት መነሻ እንደገና ሕይወት ለመዝራት ደግሞ በነገረ ድህነቱ ደግሞ መጋቢት 29 ቀን 5500 ከ5 ቀን ተኩል በኋላ ዘመኑ ተጀመረ ማለት ነው። እሁድ ቀን ተጸነሰ። ከዛ ታኅሳስ 29 ቀን 5501 በ9ኛው ወር በ5ኛው ቀን ጌታችን ተወለደ። ይህ ታላቅ ምስጢር ያለው ቦታ ነው። በጣም እጅግ በጣም ነው የማመሰግነው ሄኖክ ያሬድ። እንግዲህ በኢትዮጵያ በባህር ሐሳብም በዘመን አቆጣጠሩም ከቤተ ክርስቲያን ጋር በተያያዘ የተለያዩ ታሪኮችን የተለያዩ ገድሎችን ለዘመናት ስትጽፍ ስትመሰክር ኖረሃል እና በጣም ትልቅ ክብር አለን። በነገራችን ላይ ይሄ ህንፃ ራሱ ወደ ከጥንታዊ የይሁዳ መሰረት ቦታ ሆኖ መጥምቁ ዮሐንስም እመቤታችንም ቤተ ማርያም ተብሎ በሚታወቅ ቦታ ነው። እዚህ መኖሪያቸውም ጭምር ነው የሆነው ቦታ እና ያኔ የመጀመሪያ ክርስቲያኖች መከራ በዝቶባቸው ነበር። የሰማዕታት ዘመን ነበር። በዲዮቅሊጣኖስ ዘመን 3ኛው መቶ ዘመን ቆስጠንጢኖስ ከነገሰ በኋላ የንግስት ቅድስት እሌኒ ልጅ እና ቤቱን የማነጽ ነገር ሁሉ ያደረጉት ያኔ ነው እና ትልቅ ታሪክ ያለው ቤተክርስቲያን ነው ይሄ። ዘመኑን የሚዋጅ የሚያሳይ ትልቅ ምስክርነት የሚሰጥ ሆኖ ነው የምናገኘው። እጅግ በጣም ድንቅ ነው። በጣም ድንቅ ነው። እንግዲህ ይሄ መባረክ ነው በራሱ እድለኛ ነው። በጣም ትዝታችን በኢቢኤስ እንግዲህ በቴል አቪቭ እስራኤል ተገኝተን የመጀመሪያውን ክፍል ፕሮግራም ነው ወደ እናንተ ያደረስ ነው። 4 5 6 ቀናት ነው አጠቃላይ እዚሁ እስራኤል እንደምንቆይ የተነገረን። እንግዲህ በተለያየ ሰዓት የቀረጽናቸውን በምሽት የቀረጽናቸውን በቀን የቀረጽናቸውን የተለያዩ ፕሮግራሞችን ወደ እናንተ ስናደርስ ቆየን። ቴል አቪቭ ከገባን በኋላ በተለይ አሁን ያለውበት ኦልድ ጃፋ በጣም ልብ የሚያሞቅ ታሪክ ያለው ነው። ኪነ ህንጻው በጣም የሚገርም ነው። ቴል አቪቭም በጣም የምትኮራበት ትላንቷን ዘመኗን ታሪኳን ትዝታዋን የሚያነሳሳ የሚያወሳሳ ስፍራ መሆኑን ተመልክተናል። እጅግ በጣም ጥንታዊ የሆነና በኪነ ህንጻ ውብ የሆነ አካባቢ ነው ኦልድ ጃፋ። በነገራችን ላይ የትንቢተ ዮናስን ታሪክ ስም ያለበትን የስም የታሪክንም አካል እዚሁ አካባቢ ለመመልከት ችያለሁ። እንግዲህ በዚህ አካባቢ የኢትዮጵያ ሬስቶራንቶች ይገኛሉ። ኢትዮጵያውያንም በዚያው መልክ ይኖራሉ። በአብዛኛው ግን ቱሪስቶች ይህንን አካባቢ በልዩ መልኩ እንደሚያዩትም ለመመልከት ችያለሁ። በዚሁ በቴል አቪቭም በእስራኤል የኢትዮጵያ አምባሳደር ጋር ያደረግነውን ቆይታ ወደ እናንተ አድርሰናል። ከዚያ ባሻገር ደግሞ ማልደን ወደ ጋዛ ቦርደር ላይ ሄደን ነበር። በእስራኤልና በጋዛ መካከል ያለውን ቦታ ለማየት ኑሯቸውን ለማየት የጦርነቱን ጠባሳ እግረ መንገድ ለመመልከትም ችለናል። እርግጥ እስራኤል ደስታዋን ብቻ ሳይሆን ሀዘንም ያለባት ወይም ደግሞ እንደ ሰው ልጅ ልብ የሚነኩ ታሪኮችን የሰማንበትም ጊዜ ነበር። ከጋዛ እንግዲህ ዛሬ ጠዋት አድርገን የነበረውን ጉዞ ተመልሰን አሁን ቴል አቪቭ ከተማ ገብተናል ማለት ነው። ነገ ወደ ኢየሩሳሌም እናቀናለን። ስለዚህ ኢየሩሳሌም የምናደርገውን ጉዞ በቀጣይ ፕሮግራም ወደ እናንተ የምናደርስ ይሆናል። ይህ ክፍል 1 ከእስራኤል ቴል አቪቭ የተላለፈላችሁ የትዝታችን በኢቢኤስ ፕሮግራም ነው። ቀጣይ ሳምንት ኢየሩሳሌም
ትዝታዋና በተለይ ደግሞ በዚያ የምናገኛቸው ኢትዮጵያውያን የሀገራቸው ሁኔታ እንዲሁም ደግሞ ትዝታቸውን እግረ መንገድ ወደ እናንተ የምናደርስ ይሆናል ማለት ነው። ትዝታችን በኢቢኤስ ከቴል አቪቭ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ